አይደል? አላህ በቁርአን ላይ ሲናገር ስለ ማንም ጋር እንደማይመስል ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል ማንም የለም እያለ አላህ ስብሐነሁ ወተዓላ ይናገራል። እርሱ ግን ይሰማል፣ ያያል። አዎ መስሚያ ያለው ማይቻል ነው እናምናለን። ከፍጥረታት ጋር በፍጹም የማይመሳሰል ነው። ከፍጥረታት ጋር የሚመሳሰል አካል ያለው ያንተ አምላክ ነው። ማስረጃ ላሳየህ ነው። ከአዳም ጋር የሚመሳሰል ቃል በቃል ራሱ መጽሐፍ ቅዱስ የሚናገረው። እሺ ኦርቶዶክስ እና ፕሮቴስታንት ታዘብ። ኦርቶዶክስ ነኝ። በጣም ጥሩ። አሁን ስለዚህ በአዳም ላይ ያለ መልክና አካል ሁሉ በአብም በወልድም በመንፈስ ቅዱስም ላይ ያለው ላሳይህ ነው ማስረጃ። በወልድ ላይ ቢኖር ችግር የለውም፣ እሱ በስጋ ስለተገለጠ ብናልፈው ችግር የለውም። ምክንያቱም እሱ እንደኛው አካል ስላለው ሙሉ አካል። በጣም የሚያሳዝነው ግን በአብና በመንፈስ ቅዱስም ላይ አለ። በማን ላይ ያለው? በአዳም ላይ ያለው መልክ ሁሉ። በአዳም ላይ ምን ምን መልክ አለ? ሁሉም አካሎች ብልትን ጨምሮ ማለት ነው። እጆች፣ እግሮች፣ አፍንጫ፣ አይኖች ሁሉም አሏቸው። አብም ወልድም መንፈስ ቅዱስ። ማስረጃውና ክላውታለ እሺ ያውና ምን ይላል? በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ምን መልክ? ራስም ቢሆን ጭንቅላት፣ ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮች ብቶችም ቢሆኑ ይላል ለአብና ለወልድ ለመንፈስ ቅዱስም ሙሉ ምን አላቸው ይላል። ታዘብ። አንድም የተናንሰው ምን አላቸው? ምን አላቸው? ጨርስና ቀጥላል። ጨርስ። ምን አላቸው? ያው የጠየቀው ይሄን ስለሆነ ነው። ምን አላቸው ይላል። አይ የጠየቅኩ ይሄን አይደለም። የጠየቀው አካል ስለ አካል ነው የጠየቀው አይደለ? አምላክህ የጠየቀው አካል ሁሉ እንዳለው ያውና አካል አላቸው አይደለ? ማን ማን ናቸው አካል ያላቸው? አብ፣ ወልድ፣ መንፈስ ቅዱስ። ለምሳሌ አይን፣ አፍንጫ ምናምን እነዚህ ሁሉ አሏቸው ማለት ነው። ይሄን ይመስላል። ከማን ጋር የሚመሳሰል? በአዳም ላይ ያለ መልክና ገጽታ ሁሉ አካል ሁሉ ለእነሱም አላቸው። ወደ አላህ ስብሐነሁ ወተዓላ ስንመጣ ግን በአዳም ላይ ያለ አካል አለ ወይ? በአዳም ላይ ያለ መልክ አለው ይላል ወይ? ላ አላህ ራሱ በአምስት ቦታዎች ላይ እኔን የሚመስል ማንም የለም ብሎ ዘግቶታል። ማንም ሲል ጊዜ አዳምንም ያጠቃልላል። አላህ ስብሐነሁ ወተዓላ ይህ ሲናገር በሱራ ሹራ ላይ ሁለተኛው ገጽ ላይ ይላል ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አለ። እኔን የሚመስል አንዳች ነገር የለም ብሎ ዘጋው። በሌላ ቦታ ላይ ምን ይላል? ፈላ ተድሪቡ ሊላሂ ልአምሳል፣ ለእኔ ለአምላካችሁ ለአላህ አምሳያ አታድርጉልኝ እኔን የሚመስል የለምና አለ። በሌላ ቦታ ላይ ምን ይላል? ወለም የኩን ለሁ ኩፍወን አሐድ ይላል። ለእኔ ለአላህ አንድም እንኳን አቻ ቢጤ የለኝም እያለ ይናገራል። በሌላ ቦታ ላይ ምን ይላል? ሀል ተዕለሙ ለሁ ሰሚያ ይላል። ለመሆኑ ለእኔ ለአምላካችሁ ለአላህ መኩሼ ታውቁልኛላችሁ ሆነ? በፍጹም መኩሼ የለኝም ይላል። በሌላ ቦታ ላይ ምን ይላል? ፈላ ተጅዐሉ ሊላሂ አንዳዳ፣ ለእኔ ለአላህ ቢጤ አታድርጉልኝ ቢጤ የለኝም እያለ ይገልጸዋል። ይህን ይመስላለች።